ይሄ የሁሉም ኦርቶዶክስ ቻሌንጅ መሆን አለበት። አትደንግጡ፣ ተሐድሶ ምንፍቅናን አንታገስም ብላችሁ ጻፉላቸው። ከሰርግ መልስ ይላል። ከሰርግ መልስ እንግዲህ ተከስተናል። ጉዳዮች ዙሪያ የተወሰኑ ነገሮችን እናወራለን። ኤኒዌይስ ከዛ ቀደም ግን ከሰርግ መልስ ነው እና የመጣ ነው ስለ ትዳር የተወሰኑ ነገሮችን እንበል። ተወዳጆች እንግዲህ ወንጌል በሕይወት ከሚሰበክባቸው ነገሮች ውስጥ አንዱ ትዳር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጋብቻ እጅግ በጣም ትልቅ ተቋም ነው። ይህን አንድነት ደግሞ የመሰረተው ክርስቶስ ኢየሱስ ነው። በዚህች ዓለም የሰው ልጆች መንገድ ሁለት አይነት ነው። አንደኛው መንኩስና ነው። ሰዎች ከብቸኝነት ህይወት የብቸኝነት ህይወት ማለት ራሱን የቻለ የጨለማ ህይወት ነው። ሰው ከዚህ የብቸኝነት ህይወት ራሳቸውን የክርስቶስ ሙሽራ አድርገው ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፅ ሬቱን ታግሰው በስርጥ በዋሻ በገደል ድንጋይ ተንተርሰው አመድ ነስንሰው ቅጠል በጥሰው ፈቃዳቸውን ሁሉ ረስተው ስለ መንግሥተ ሰማያት ብለው መራራ ሞትን ታግሰው የመላእክቱን አስኬማ በራሳቸው ደፍተው ቤተክርስቲያንን ህይወታቸው አድርገው ራሳቸውን የክርስቶስ ሙሽራ አድርገው ይኖራሉ። እና አንዳንድ ጊዜ መነኮሳት የብቸኝነት ህይወት የሚኖሩ የሚመስሏቸው እህቶች ወንድሞች፣ መነኮሳት የብቸኝነት ህይወትን አይኖሩም። እነሱ የክርስቶስ ኢየሱስ ሙሽሮች ናቸው። ቀዳሚቷ ህግ ግን ትዳር ነች። በዘፍጥረት ላይ እግዚአብሔር አምላክ አዳምን ከፈጠረ በኋላ ብቸኝነቱን አይቶ ሴትን ፈጠረለት። አዳም ሴትን ከተመለከተ በኋላ ይህች ስጋ ከስጋዬ አጥንቷም ደግሞ ከአጥንቴ ነው ብሎ የመጀመሪያውን የፍቅር ዝማሬ የዘመረው አባታችን አዳም ነው። እና ትዳር እጅግ በጣም የተቀደሰ ህይወት ነው። በዚህ አጋጣሚ ትዳር ያላችሁ እህት ወንድሞቻችን በህይወት የሰበካችሁ ያላችሁት የክርስቶስ ኢየሱስን ወንጌል ነው። ትዳር የሌላችሁ እህቶች ወንድሞች ደግሞ እግዚአብሔር አምላክ የተባረከውን ትዳር ይስጣችሁ እንላለን። ኤኒዌይስ ዛሬ እንግዲህ አንዳንድ ሀሳቦችን እናነሳለን በተሐድሶ መናፍቃን እንቅስቃሴ ዙሪያ ማለት ነው። እንግዲህ ስለ ተሐድሶ ምንፍቅና አንዳንድ የተወሰኑ ነጥቦችን በደንብ አድርገን እንወያያለን። በጣም ጥንቃቄ ስለሚያስፈልግ ማለት ነው። የተሐድሶ እንቅስቃሴ በቤተክርስቲያናችን ረዥም ጊዜ በጣም የተካሄደበት መልኩን በጣም ብዙ ጊዜ የተቀያየረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኮፕቲክ ቤተክርስቲያን፣ በማላንከራ በተለያዩ የኦሪየንታል ቤተክርስቲያናት ውስጥ እንዲህ አይነት የተሐድሶ መንፍቅና በየአቅጣጫው የራሱን የሆነ ተጽዕኖ ለመፍጠርና ፈተና ለመፍጠር በጣም ብዙ ጥግ ተኪዷል። በዘጠናዎቹ እንደምታስታውሱት ተወዳጆች ተሐድሶ ምንፍቅና እንቅስቃሴው የነበረው አውደ ምሕረት ላይ በሚያገለግሉ ሰዎች ነው። የተሐድሶ ምንፍቅና እንቅስቃሴ አውደ ምሕረት ላይ በሚያገለግሉ ሰዎች ላይ በደንብ ፎከስ የተደረገ ነበር። ያው ከዚህ ቀደም እንደምታውቁት በጣም ብዙ በአውደ ምሕረት ላይ ሲያገለግሉ የሚታወቁ ቁጥራቸው ቀላል የማይባሉ ሰዎች ናቸው ከዚህ ቅዱስ ቤተክርስቲያን የወጡት። እነዚህ ሰዎች ቤተክርስቲያን ገፍታቸው ሳይሆን የወጡት ቤተክርስቲያንን ገፍተዋት ነው የወጡት። በተሐድሶ ምንፍቅና እንቅስቃሴ ማለት ነው። የተሐድሶ ምንፍቅና እንቅስቃሴ በጣም አስቀያሚውና በጣም ስነጓሪው ተግባሩ ምንድነው? የሆነ ንግግራቸው አንደበታቸው ስለ ክርስቶስ የቆሙ ይመስላሉ፣ ግን ስለ ክርስቶስ ደፍሮ አለደለ እኔ የእንደዚህ አይነት ነገር ተከታይ ነኝ ማለትን የነገበ ሐሳብ አይደለም ያለው። በድብቅ ጨለማ ውስጥ ተደብቆ ተከልሎ ማንነትን ሳይገልጥ የሚሰራ ስራ ነው። እና እንደምታውቁት በቤተክርስቲያናችን እንግዲህ ዶግማቲክ የሆኑ ኢሹዎች ማለት መሰረት የሆኑ የቤተክርስቲያናችን አስተምሮች ናቸው። እነዛ ትምህርቶች ላይ በጣም በተደጋጋሚ
በታድሶ እንቅስቃሴ ላይ በታድሶ ምንፍቅና ሴራ ላይ ይንቀሳቀሱ የነበሩ ሰዎች ቤተክርስቲያኒቱ ዶግማዊ የሆኑ ትምህርቶቿ በአጠቃላይ እንዲቀየሩ በጣም የተቻላቸውን ሲያደርጉ ነበር። ዶግማዊ የሆኑ አስተምሮች ማለት ነው። እግዚአብሔር ይመስገን ይህችን ቅዱስ ቤተክርስቲያን ፕሮቴስታንቲዝም በነገራችን ላይ 3000 ቤተ እምነት ሆኖ ኢቭን ሊያፈርሳት አልቻለም። እግዚአብሔር የተመሰገነ ይሁን። ለምን? ምክንያቱም ይህችን ቅዱስ ቤተክርስቲያን የመሰረታት ንግድ ፈቃድ ያለው ላይሰንስ ያወጣ ግለሰብ ሳይሆን የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እናም ክርስቶስ ደግሞ እንግዲህ የገሃነም ደጆች እንደማይችሏት መስክሮላታል። ይህችን ቅዱስ ቤተክርስቲያን በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በጠየቀ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለክርስቶስ ነግረውታል። ለክርስቶስ አንዳንዶች ኤልያስን፣ አንዳንዶች ዮሐንስን፣ አንዳንዶች ከነቢያት አንዱን ይሉሃል ብለው ለክርስቶስ መልሰውለት ነበር። ከዛ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተስ ደግሞ እኔን ማን ትሉኛላችሁ ብሎ በጠየቀ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መልሶለታል። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ካለ በኋላ ጌታችን ኢየሱስ ጴጥሮስ ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ፣ ስለዚህ ጴጥሮስ ንዑድ ነህ ክቡር ነህ እስመ ዘኢከሰተ ለከ ዘሥጋ ወደም አላዊ ዘበሰማያት። ኦኬ ያው ቀደም እንዳልኩት ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ ካለ በኋላ በዚህ ቻለትነት ላይ ቤተክርስቲያኔ ትታነጻለች። ወአና ቀጸ ሲኦልኒ እየህየለዋ የገሃነም ልጆች ምን አይሏትም አይችሏትም አለ። ተወዳጆች ይህችን ቅዱስ ቤተክርስቲያን በተለያየ አይነት ሴራ በጣም ብዙዎች እንድትጠፋ የተቻላቸውን ሁሉም በጣም ብዙ የሚባሉ በተለይ በታድሶ እንቅስቃሴ የሚሰሩ ሰዎች በአጠቃላይ በቻሉት አቅም በተለያየ አይነት ሴራ ይህችን ቤተክርስቲያን እንድትፈርስ የተቻላቸውን ሲያደርጉ ቆይቷል። ተወዳጆች እኔና እናንተ ሰላም ሆነን በዚህ ቅዱስ ቤተክርስቲያን ውስጥ ልንገለገል የምንችለው በታድሶ ምንፍቅና ውስጥ ያሉ ሰዎችን በአጠቃላይ በደንብ ነጥለን በአይናችን ስንመለከታቸው ነው። በሜዳ ላይ የምታገኙት እሾህና ጭቃ ውስጥ ያለ እሾህ ይለያያል። ታድሶ ምንፍቅና ማለት በጭቃ ውስጥ ያለ እሾህ ማለት ነው። ሜዳ ላይ ያለውን እሾህ እያያችሁት ያው ያ እሾህ እንዳይወጋችሁ ጥንቃቄ ታደርጋላችሁ። የታድሶ ምንፍቅና ግን በጣም ከባድ ነው። ጭቃ ውስጥ ያለ ስለሆነ ለብዙ ሰው ስለማይታይ በጣም ያው ራሱን የቻለ ጥንቃቄ ይፈልጋል። ከዚህ ቀደም እንዳልኳችሁ በ1990ዎቹ የታድሶ እንቅስቃሴ የነበረው በአውደ ምሕረት በሚያገለግሉ ግለሰቦች ነው። የሆነ ቀሚስ በለበሱ በአንገታቸው ላይ የሆነ መስቀል አድርገው አውደ ምሕረት ላይ ቆመው በሚዘምሩ ሰዎች ላይ በጣም ትልቅ ስራ ተሰርቶ በዚህ የታድሶ ምንፍቅና እንቅስቃሴ በጣም ረዥም ጊዜ ዘለግ ላለ ሁኔታ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በራሱ የትኛው እንደሆነ አረጋግጠው ማወቅ እስከሚያቀታቸው ድረስ በጣም ብዙ ፈተናዎች በቤተክርስቲያን ላይ እንዲመጡ አድርገው ነበረ። ነገር ግን በወቅቱ ቤተክርስቲያናችን ውስጥ የነበሩ ሊቃውንት እንዲሁም ደግሞ የቤተክርስቲያናችን የጀርባ አጥንት የሆነው ማህበረ ቅዱሳን ሁሉም ባለድርሻ አካላት ማህበረ ቅዱሳንን ስንጠራ በየቦታው ያሉ የሰንበት ትምህርት ቤት ተቋማትንም ጭምር ነጥለን ማየት አንችልም እና የሰንበት ትምህርት ቤት ተቋማትም ጭምር በየቦታው የሚደረጉ በስውር የሚደረጉ በድብቅ የሚደረጉ ስብሰባዎች ቦታዎች ላይ በመገኘት የተሐድሶ መናፍቃንን ሴራ በማጋለጥ ቀዳሚውን ያንበሳውን ድርሻ ይወስዳሉ። በተለይ ደግሞ የሰንበት ትምህርት ቤት ተቋማት አሁንስ ባለንበት ዘመን ተሐድሶ ምንፍቅና በምን አይነት መልኩ እየሄደ ነው ከተባለ አሁን ላይ አውደ ምሕረት ላይ በሚያገለግሉ ሰዎች ሳይሆን መልኩን ቀየር አድርጎ በሁለት አይነት ፌዝ የተሐድሶ ምንፍቅና እንቅስቃሴ ወደ ቤተክርስቲያናችን መጥቷል። አንደኛው መዋቅር ላይ ባሉ ማለት በስልጣን ደረጃ ባሉ የቤተክርስቲያን አገልጋዮች ላይ የተሐድሶ መናፍቃን እንቅስቃሴ ይደረጋል። ተወዳጆች ይህች ቅድስት ቤተክርስቲያን ለልጆቻችን ያው የምንሰጣቸው ትልቁ ሀብታችን ናት ይህች ቅድስት ቤተክርስቲያን እና ይህችን ሀብት የሆነችን ቅድስት ቤተክርስቲያናችንን ደግሞ ሰዎች በተለያየ መልኩ
አማኝ ሳይሆኑ ፍላጎቱ ሳይኖራቸው እንደው አለደለ ቃለ እግዚአብሔርን ሳያውቁት እንኳን ስልጣን በሆነ ቦታ ላይ ደግሞ ተቀምጠው የታድሶ መናፍቃንን አካሄድ ሴራ ደግሞ ሲያካሄዱ ሁሉም ኦርቶዶክሳዊ ያንን የመቃወም እናም ደግሞ እንዲህ አይነቱ እንቅስቃሴ የበለጠ እንዳይስፋፋ የማድረግ ኦርቶዶክስ መብት አለው። ስለ ታድሶ ምንፍቅና ስናወራ ዝም ብሎ ተነስቶ ሰዎችን ታድሶ መናፍቃን ማለት ይቻላል እያልኳችሁ አይደለም። በአሁን ሰዓት ላይ ግን ልክ እንደዚህ አይነት አካሄድ የሚሄዱ ሰዎች አሉ። የታድሶ ምንፍቅናን አይነት አካሄድ የሚሄዱ ማለት ነው። በመዋቅር ደረጃ በተለያዩ ቦታዎች ላይ ተቀምጠው በቢሮ ደረጃ ውስጥ ተቀምጠው አበል ከተለያዩ የታድሶ እንቅስቃሴ ከሚደረግባቸው ስብሰቦች ላይ እየተገኙ አበል እየተከፈላቸው በቤተ ክርስቲያን ውስጥ ያሉ ምዕመናን ጩኸታቸው እንዳይሰማ ኦኬ። ለምሳሌ የታድሶ ትምህርት የታድሶ ምንፍቅና በዚህ ቦታ ላይ የተስተጋባ ነው፣ በተቻለ አቅም እባካችሁ ይቁም ሲሉ እንዲህ አይነቱ ድምፅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሉ ብፁዓን ሊቃነ ጳጳሳትም ደረጃ ተደማጭነት እንዳይኖር ነገሮችን በማፈን የራሳቸውን ድርሻ እንዲወጡ በአሁኑ ሰዓት ላይ አብዛኛው የታድሶ መናፍቃን የታድሶ ምንፍቅና የታድሶ እንቅስቃሴ የሚያደርጉ ሰዎች በብዛት እንዲህ አይነት ቦታ ላይ ተቀምጦ ነው ትልልቅ ስራን እየሰሩ ያሉት። ሁለተኛው ደግሞ ትምህርትን የመበረዝ ዝማሬን የመበረዝ ስራ ላይ የሚሰማሩ ሰዎች ናቸው። ከዚህ ቀደም እንደምታውቁት በፍኖተ ጽድቅ ዙሪያ ተወዳጆች ዛሬ አንድ ውሳኔ ላይ እንደርሳለን። እንደ እግዚአብሔር መልካም ፈቃድ ነገሮችን በግልጽ ነው የምናደርገው። እንደ ኦርቶዶክስ አማኝነታችን ኦርቶዶክስ የመብታችን ተጠቅመን እንዲህ አይነት ማህበር እስካልታረመ ድረስ እንዲህ አይነት ማህበር ወደ ስርዓት እስካልተመለሰ ድረስ እኛም በቻልነው አቅም የቅድስት ቤተክርስቲያናችንን ስርዓት አክብረን እናስከብራለን። ፍኖተ ጽድቅ እንደምታውቁት እንግዲህ ከዚህ ቀደም እንግዲህ ጸጋዬ በሚባለው ግለሰብ አማካኝነት ነው የምናውቀው። ይህ ወንድማችን በሆነ ሰዓት በሌላኔታ አካሄድ ላይ ሄድ የነበረ ወንድማችን ነው እና እግዚአብሔር እርቶት እንግዲህ ወደዚህ ቅድስት ቤተክርስቲያን ተመልሻለሁ ካለን ቆይቷል፣ ሰነባብቷል። እና በሱ መመለስ ኦርቶዶክስ የሆኑ አማኞች ብቻ ሳይሆን እንደምታውቁት በአንድ አጥ ነፍስ መመለስ የምድራዊ የሆኑ ሰዎች ብቻ ሳይሆኑ በሰማይ ያሉ መላእክትም ጭምር ናቸው የሚደሰቱት። ይህ ሰው ከተመለሰ በኋላ በጣም ብዙ ኦርቶዶክስ የሆኑ አማኞች በጣም ብዙ ኦርቶዶክስ የሆኑ አገልጋዮች ተደስተዋል፣ እጅግ በጣም እግዚአብሔርን አመስግነዋል። ከዛ በኋላ ግን ማህበሩ እንደ ማህበር ከተቋቋመ በኋላ ትንሽ እንደው በጥያቄ ደረጃ ራሱ ተጠይቆ አጥጋቢ ምላሽ የማይሰጡ አንዳንድ ነገሮች ይደረጋሉ በማህበሩ። ተወዳጆች ከዚህ ቀደም በጣም ብዙ ጊዜ በተደጋጋሚ ሁላችንም በቻልነው አቅም ጮኸናል፣ ሁላችንም ጮኸናል። አሁን ላይ ከዚህ በኋላ ማድረግ ያለብን ትልቁ ነገር ምንድነው? በቻልነው አቅም እንዲህ አይነት እንቅስቃሴ የሚደረግባቸው ቦታዎች እግድ እንዲጣልባቸው ማድረግ ነው። በማህበሩ ውስጥ ከዚህ ቀደም የምታስታውሱ ከነበረ ተወዳጆች ስለ ክርስቶስ ኢየሱስ አማላጅነት የሚያስተምር አንድ መምህር በኦዲዮ ሪከርድ የተደረገውን አንድ የኑፋቄ ትምህርት በእጃችን ላይ ከደረሰ በኋላ በዚሁ በቲክታክ ፕላትፎርም ላይ ኤልያስ የሚባለው የማህበሩ ስራ አስኪያጅ ማለት ነው እንግዲህ እኔ በቅርበት ማውቀዋለሁ ቲክታክ ፕላትፎርም በከፈትነው ላይቭ ላይ ተገኝቶ ይሄንን በማህበር አሃው የታድሶ እንቅስቃሴ ውስጥ የነበረ አብርሃም የሚባል ግለሰብ መጥቶ ለጥያቄዎቻችን መልስ እንዲሰጥ ስናደርግ ነበረ። ብዙዎቻችሁ ታስታውሳላችሁ። በዛ ትምህርት ላይ እግዚአብሔር በሚያውቀው ምንም የሚያውቀው ሐሳብ የለም። ይህ ወንድማችን ፍጹም ሲናገራቸው የነበሩት ሐሳቦች በአጠቃላይ ስህተት ናቸው። ለዛም ምንም አይነት አለደለ ስህተት መሆናቸውን እንኳን ሳያምን ይቅርታም ሳይጠይቅ እንዲሁ ተደባብሶ ነው ነገሩ ያለፈው። ብቻ ምንድነው ከማስተማር ትንሽ እስቲ እንዲርቅ እናደርጋለን የሚል ምላሽን ብቻ ነበር ሲሰጡ የነበሩት እዛ አካባቢ። ሌላው ሲቀጥል በጣም ብዙ ጊዜ ሲስተጋባ እንደነበረው ምንድነው ከቅድስት ቤተክርስቲያን ስርዓት ውጭ ያሉ የዜማ ስርዓቶች ሁሉ ጊዜ ከዛ ቤት ይስተጋባሉ። እንግዲህ ቅድስት ቤተክርስቲያናችን እንደምታውቋት በሁሉ ነገር ስርዓት አላት እና በጣም በሚያስደነግጥ መልኩ ጭፈራን የሚመስሉ አላደለ ወደ ጭፈራ የሚቀርቡ ወደ አሸበል ገዳይ ምናምን ገዳይ አይነት ዘፈኖች የሚቀርቡ አይነት ዝማሬዎችን ማቅረብ ተጀመረ። በማቴሪያሎች ደረጃ ቅድስት ቤተክርስቲያናችን በቀኑኗ በስርዓቷ ያልፈቀደቻቸው
አንዳንድ ማቴሪያሎችም ጭምር መካተት ጀምሮ በማን አለብኝነት ማለት ነው። ለምሳሌ ክራር አልተካተተምና እንደው ቤዝ ክራርን ብንጨምርበት አይነት ነገር፣ ከዛ ቤዝ ክራርም ካለ ደግሞ ሃርመኒን ብንጨምረው፣ ሃርመኒ የሚባል ነገርም ይጠቀማሉ በነገራችን ላይ እና እንደነዚህ አይነት ነገሮች የተጨማመሩ ትንሽ ከስርዓተ ቤተክርስቲያን ውጪ ሲሆን በጣም ትልቅ እንቅስቃሴ ተደርጎ ማህበሩ ራሱ በቲክታክ ፕላትፎርም ላይ የሚያገለግሉ ኦርቶዶክሳዊ የሆኑ እህት ወንድሞች በቦታው ተገኝተው እንደዚህ አይነት ማቴሪያሎችን ትቻለው፣ ከዚህ በኋላ የቤተክርስቲያን ለዛ ያለው ዝማሬ ነው የማቀርበው፣ በማህበራዊ ድረገጽ ማስተላለፋቸው ትምህርቶች በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ቀኖናን እንዲሁም ደግሞ መሰረት የሆኑ የሃይማኖት ትምህርቶችን የጠበቁ ይሆናሉ ብሎ መግለጫ ሰጥቶ ነበረ። ቤተክርስቲያንም በእውቅና ደረጃ እውቅናን ሰጥተው ነበረ። ካሁን ከቅርብ ጊዜ ወዲህ ግን ባጭሩ ማህበሩ በጥፋት የተሞላ ማህበር ነው። ማህበሩ በጥፋት የተሞላ ማህበር ነው። ተወዳጆች፣ ይሄ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጉዳይ ነው። ይሄ ጉዳይ የማንም ሰው ጉዳይ አይደለም። ይሄ የኛ ጉዳይ ነው። ቤተክርስቲያናችንን አክብሮ የማስከበር መብት እስካለን ድረስ የቤተክርስቲያናችንን አስተምህሮ፣ የቤተክርስቲያናችንን ዶግማ፣ የቤተክርስቲያናችንን ቀኖና፣ የቤተክርስቲያናችንን ትውፊት በማን አለብኝነት ስሜት እንደፈለግኩ አደርጋለሁ የሚልን ሰው ግን በአጠቃላይ ልንታገስና ልናዳምጥ አንችልም። ስለዚህ በዚህ አጋጣሚ ተወዳጆች ልናደርግ ያሰብናቸውን ነገሮች እነግራችኋለሁ። ማህበሩ የተለያዩ ስሁት የሆኑ ነገሮችን እየለቀቀ አሁንም ትውልድ እንዲጠፋብን ስለማንፈልግ በቲክታክ ፕላትፎርም ላይ ካሉ ወንድሞች ጋር ተነጋግረን እንደ እግዚአብሔር መልካም ፈቃድ የምናደርገው ነገር ምንድን ነው? የፊርማ ማሰባሰብ ይደረጋል በመላው ኢትዮጵያ በትግራይ ያላችሁ ኦርቶዶክሳውያን፣ በአማራ ክልል ያላችሁ ኦርቶዶክሳውያን፣ በኦሮሚያ ክልል፣ በአፋር ክልል፣ በሶማሌ ክልል፣ በቤኒሻንጉል፣ በጋምቤላ፣ በደቡብ ክልል፣ በወላይታ፣ በአርባ ምንጭ፣ በጉራጌ ክልል፣ በውራቤ፣ በሁሉም ክልል ያላችሁ ኦርቶዶክሳውያን በአጠቃላይ የፊርማ ማሰባሰብ ስራን እንሰራለን ማለት ነው። ማህበሩ ከኦርቶዶክስ ተዋሕዶ ቤተክርስቲያን ያፈነገጡ ትምህርቶች የሚተላለፉበት፣ ከኦርቶዶክስ ቤተክርስቲያን አስተምህሮ፣ ስርዓት፣ ቀኖና የፈነገጡ ዝማሬዎች የሚቀርቡበት ቻናል ስለሆነ እንዲህ አይነቱም ደግሞ ማህበር እንደ ቤተክርስቲያን ማገድ ስላለባት ብፁዓን አባቶቻችንን እኛ ለምሳሌ በግል እንዲህ ነው ጉዳዩ ብንል አለደል እንደ ግለሰብ እኛም ልንደመስ ስለማንችል በመላው በሁሉም ኢትዮጵያ ፊርማዎችን የማሰባሰብ ስራ እንጀምራለን። ተወዳጆች፣ መቼ እንደምንጀምር መቼ ፊርማው እንደሚሰባሰብ ለሁላችሁ እነግራለን። ፊርማውን ሁላችሁም ባላችሁበት ቦታ ሆናችሁ የገባችሁ ፊርማውን እየፈረማችሁ እንደ አንድ ኦርቶዶክሳዊ አማኝነታችሁ ይሄ ማህበር አያስፈልግም በማለት ለልጆቻችሁ ለቀጣዩ ትውልድ ከተበረዘ ትምህርት ከተበረዙ ዝማሬዎች የጸዳችን ቤተክርስቲያንን ለማውረስ ታሪክ ትሰራላችሁ ማለት ነው። ይህን ስንል በሁሉም ቦታ ያላችሁትን ያካትታል። በአሜሪካም፣ በአውሮፓም፣ በሩቅ ምስራቅ፣ በተለያዩ አረብ ሀገራትም ያላችሁ እህት ወንድሞቻችን ፊርማው እናንተንም ያካተተ እንዲሆን የተቻለንን ሁሉ እናደርጋለን። እንዲህ አይነቱ ጉዳይ በቃ ዝም ሊባል አይገባም። ባጭሩ ዝም ሊባል አይገባም። በቻልነው አቅም እንግዲህ ሌሎች ግለሰቦች በሚሰሩት ስራ ጉዳይ እኛ አይመለከተንም። ለምሳሌ የመስለኛል ፋብሪካ ምናምን አይነት ስራዎች ላይ የተሰማራ ወንድማችን ነው። እነዚያውን ስራዎቹን ሰርቶ ለቤተክርስቲያን አስራቱን በመውጣቱ እኛ ቅሬታ አይሰማንም። ነገር ግን ቤተክርስቲያን የማታሰብራችሁን ትምህርት እንደምታሰብር ተደርጎ ሲጠቀስ፣ በተመሳሳይ በዝማሬ ደረጃ በጣም ለጆሮ በጣም አላደለ እንግዳ የሆኑ ወደ ዘፈን የሚቀርቡ አይነት ዝማሬዎች የሚያቀርብ ማህበር ከሆነ በጣም ከባድ ነው የሚሆነው። አሁንም ድረስ እንደ አዲስ ሁልጊዜ እንደ አዲስ እየተሰበሰብን እንዴ ፍኖተ ጽድቅ እንደዚህ ያደረገ ከእንደገና እየተሰባሰብን ፍኖተ ጽድቅ እንደዚህ ያደረገ ስንት የምናወራቸው ትምህርቶች እያሉ ስንት እያነሳን የምንወያይባቸው ሀሳቦች እያሉ ፍኖተ ጽድቅ በዚህ ወጥቶ ፍኖተ ጽድቅ በዚህ ገብቶ እንደዚህ አይነት ስህተት ሰርቶ እንደዚህ አይነት ስሁት የሆነ ትምህርት ተላልፎ እንደዚህ አይነት ስሁት የሆነ ዝማሬ ተቀምጦ ምናምን ማለት አይጠበቅብንም። በቃ ማህበሩ እንደ ማህበር ለቤተክርስቲያን እየጠቀም አይደለም። አለቅ ምዕመናን የማይፈልጉትን አገልግሎት ደግሞ ማንም ሰው በግድ ላገልግላችሁ ማለት አይችልም። ብፁዓን አባቶቻችንም የኔ ተወዳጆች ከላይ
ኦኬ እንደው በዛ ዙፋን ላይ በወንበሩ ላይ የተቀመጡት እንደ ምድራዊ ንጉስ እናንተን እየጨቆኑ ለመግዛት እንደ ባሪያ እናንተን ለመንዳት ሳይሆን ምዕመናን የሆናችሁ እናንተን እሺ ልጆቼ ብሎ ታዞ ለማገልገል ነው። ስለዚህ ሁላችሁም ባላችሁበት ቦታ ሆናችሁ ፊርማ ይሰባሰባል። ይሄ ቤተክርስቲያናችን ጉዳይ ነው። በቤተክርስቲያን ጉዳይ ደግሞ ማንም እንደፈለገ መጮህ ይችላል። በነገራችን ላይ አፍንጫ ሲመታ አይን ያለቅሳል የሚባል ነገር አለና እንዲህ አይነት ነገር ሲደረግ ሁሉም ኦርቶዶክሳዊ ተነስቶ ቀጥ ብሎ የቅድስት ቤተክርስቲያኑን ስራ ሲያስከብር አከርካሪያችሁ የተመታችሁ ሰዎች እንግዲህ ምንም ማድረግ አንችልም። እናንተ ማስቀየም ፈልገን አይደለም። እኛ እናንተ ማስቀየም ፈልገን ሳይሆን የቅድስት ቤተክርስቲያናችንን ስርዓት ለማስከበር ፈልገን ነው። ያ ደግሞ መብታችን ነው። የቅድስት ቤተክርስቲያንን ስርዓት እናስከብራለን። ማንም ሰው ኦርቶዶክሳዊ ነኝ ብሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑ ዝማሬዎችን ልክ እንደ ቤተክርስቲያኒቱ መዝሙር እያደረገ ሊያለቅጥባቸው አይገባም። እንደምታውቁት ቤተክርስቲያናችን መቋሚያን፣ ከበሮን፣ ጽናጽልን የቤተክርስቲያን ንብረት ሆኖ ተመዝግቧል። ያለ ቤተክርስቲያን እውቅና ያለ ቤተክርስቲያን ፈቃድ ለምሳሌ አንድ ሰው ዝም ብሎ እየተነሳ በእነዚህ ንዋያተ ቅድሳት ላይ የሚያለቅጥ ከሆነ በህግ አግባብ ነው የሚጠየቀው። ምክንያቱም ቤተክርስቲያን የኔ ናቸው እነዚህ ንዋያት ብላ አስቀምጣለች፣ መዝግባለች፣ አስመዝግባለችም። በተመሳሳይ የቤተክርስቲያን ሀብት በሆኑት በትምህርት በዝማሬዎች ላይ ከቤተክርስቲያን ያፈነገጡ በጣም ስሁት የሆኑ ትምህርቶችን ማስተላለፍ፣ ከቤተክርስቲያን ያፈነገጡ ስሁት የሆኑ ዝማሬዎችን ይሄ ለጭፈራ የሚቀርቡ እንደ አሸበልገዴ የሚመስሉ አይነት ዝማሬዎችን ማቅረብ በ4 ነጥብ ሲዘጋ ስህተት ነው። ሁላችንም አንደራደረውም። በመጀመሪያ በቻልነው አቅም ቅርብ ካላችሁ እዚሁ አዲስ አበባ ውስጥ ካላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ፊርማው በሁሉም አካባቢ በየሰንበት ትምህርት ቤት ተቋማት ኦርቶዶክሳውያን በየሰንበት ትምህርት ቤት ተቋማት በየተለያዩ ግቢ ጉባኤያት በሁሉም ቦታዎች ባላችሁበት በአጠቃላይ የፊርማ ማሰባሰቢያው አመቺ በሆነ መልኩ እናንተ ጋር እንዲደርስ ተደርጎ ሁላችሁም ኦርቶዶክሳውያን ፊርማ አሰባሰብ ኢን ሚሊየንስ ሆነን አንድ ሆነን አይደለም፣ ኢን ሚሊየንስ ሆነን ይሄንን ማህበር እንቃወማለን። አለቅ። የምንቃወመው ሳናቃቸው ቀርተን አይደለም። የምንቃወመው ግን በተደጋጋሚ ፍኖተ ጽድቅ ማለት ስለማንፈልግ ማለት ትላንትናም ፍኖተ ጽድቅ ማለት ከዛ ዛሬም ፍኖተ ይሰለቻል፣ አያስፈልግም። አንድ ሰው ስህተት ከሰራ ከተመከረ ከተገጸጸ በኋላ ተመልሶ እዛ ስህተት የሚገኝ ከሆነ ይሄ በጣም ትልቅ መሰረታዊ ችግር። ስለዚህ እኛ በቅድስት ቤተክርስቲያናችን ላይ የተሐድሶ ምንፍቅናን እንቅስቃሴ የሚመስል አይነት አካሄድን ቆመን መመልከት ስለማንችል በቻልነው አቅም የፊርማ ማሰባሰቢያ ስራዎችን እንሰራለን። ኦርቶዶክስ የሆናችሁ እህቶች ወንድሞች ሁላችሁም ባላችሁበት ቢቻል እኛን ባትጠብቁ ትግራይ አካባቢ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ባላችሁበት ፍኖተ ጽድቅን የሚቃወም ፊርማ ማሰባሰቢያ በሁሉም ደብራትና ገዳማት እንዲሰባሰቡ ብታረጉልን፣ በአማራ ክልልም ያላችሁ በደቡብ ክልልም ያላችሁ በሁሉም ቦታ ያላችሁ አሰባስባችሁ ያንን ፊርማ ለብፁዓን ሊቃነ ጳጳሳት አባቶቻችን ማቅረብ ብቻ ነው የኛ ስራ የሚሆነው ማለት ነው። በቃ ኢን ሚሊየንስ የሚቆጠር ኦርቶዶክስ በአጠቃላይ ይሄንን ማህበር እንደ ማህበር አይፈልገውም። ስሁት የሆኑ ትምህርቶች የተላለፉበት ነው እያለ ነው። ለስጋ ጆሮ የሚመች ወደ ጭፈራ የሚቀርብ ዝማሬዎች እየቀረቡበት እያለ ነው። ስለዚህ ብፁዓን አባቶቻችን በቻላችሁት አቅም ይሄ ማህበር እንዲታገድልን ፈቃዳችሁን እንፈልጋለን ብለን ጉዳዩ በብፁዓን አባቶቻችን ደረጃ እንዲታይ እንዲመለከት እናደርጋለን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር መንፈስ ቅዱስ ይርዳን። በቻልነው አቅም እንቀጥላለን እና ተወዳጆች የተሐድሶ ምንፍቅናን እንቅስቃሴ የትኛውም ኦርቶዶክሳዊ እንትን ሊለው አይገባም። ይሄ ሊታገሱ አይገባም። ኦኬ። አንዳንድ ጊዜ ኦርቶዶክሳዊ ልብ ያለው ሰው ስህተት ሲነገረው እንደው አላደለ ነገሮችን አይቶ ተመልክቶ አጢኖ ተረድቶ በቻለው አቅም እንደው ልቡን ሰበር አድርጎ ነገሮችን ለማድረግ ይሞክራል። አንዳንዶች ደግሞ በዛው ልክ በማን አለብኝነት ስሜት ማንም ምንም አያመጣም በሚል አይነት ስሜት በጣም ብዙ ፈርዘር ይሄዳሉና እዚህ ውስጥ ያለን ኦርቶዶክሳዊ የሆንን እህቶች ወንድሞች በአጠቃላይ ለዚህ ትልቅ ፕሮግራም ራሳችንን እናዘጋጅ። ነገ
እነዚህን ነገሮች በአጠቃላይ እንዴት አድርገን እንደምናሰባስብ በቻልነው አቅም መቼ መሰላችሁ ማክሰኞ ማታ እንደ እግዚአብሔር መልካም ፈቃድ በዚሁ ላይፍ ስትሪም ላይ ሐሳቦችን ይዘን መተን በደንብ አድርገን እናወራለን። ከዚህ በኋላ እንዲህ አይነቱን ነገር መታገስ የለብንም፣ ባጭሩ መታገስ የለብንም። ሁላችሁም ኦርቶዶክሲያን መብታችሁን የማስከበር የቤተክርስቲያናችሁን ስርዓት የማስከበር መብቱ አላችሁ፣ ግዴታችሁም ደግሞ ጭምር ነው። ኦርቶዶክሳዊ ግዴታችሁ ነው። ስለዚህ የቤተክርስቲያናችን ስርዓት እባካችሁ ተወዳጆች አክብረን እናስከብር እላለሁ። በዚህ ዙሪያ ማገዝ የምትፈልጉ በተለይ ቅድም እንዳልኩት በትግራይ፣ በአማራ ክልል፣ በአርባ ምንጭ፣ በወላይታ፣ በጉራጌ፣ በወራቤ፣ በሃላባ በተለያዩ ቦታዎች በደቡብ ኦሞ፣ በአፋር፣ በሶማሌ በሁሉም ቦታዎች ላይ ያላችሁ ኦርቶዶክሳውያን ፊርማ ማሰባሰብ የምትችሉ፣ አሜሪካ መሆናችሁ ፊርማ ማሰባሰብ የምትችሉ፣ ካናዳ መሆናችሁ ፊርማ ማሰባሰብ የምትችሉ፣ በሁሉም ዓለም ያላችሁ ፊርማውን ማሰባሰብ የምትችሉ በአጠቃላይ በውስጥ መስመር መልእክት አስቀምጡልን። ፊርማዎቹ እንዴት እንደሚሰባሰቡ በውስጥ መስመር አውርተን ተነጋግረን ፊርማዎቹ እንዲሰበሰቡ እናደርጋለን። ከዚህ በኋላ ሁላችንም ኦርቶዶክሳውያን ተሐድሶ ምንፍቅናን አንታገስም። አትደንግጡ። ተሐድሶ ምንፍቅናን አንታገስም። ሲውላችሁ እንደዚህ እያላችሁ ጻፉ። አትደንግጡ፣ ተሐድሶ ምንፍቅናን አንታገስም እያላችሁ ጻፉ። እስቲ ቶሎ ሁላችሁም አትደንግጡ፣ ተሐድሶ ምንፍቅናን አንታገስም። ይሄ የሁሉም ኦርቶዶክስ ቻሌንጅ መሆን አለበት። አትደንግጡ፣ ተሐድሶ ምንፍቅናን አንታገስም ብላችሁ ጻፉላቸው ፕሊስ። እንዲህ አይነቱ እንቅስቃሴ ሲጀመር ለደነገጡት በአጠቃላይ አትደንግጡ፣ ተሐድሶ ምንፍቅናን አንታገስም እያላችሁ ጻፉላቸው።